ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። አንዳንድ የኤርትራ የዲፕሎማቲክ ማህበረሰቦች የኢትዮጵያ ጥያቄ ከሆነው አሰብ ጋር ግንኙነት የሌለውን የአልጀርስ ስምምነት ዋቢ በማድረግ ኢትዮጵያ የምታነሳውን የአሰብ ወደብ ጥያቄ ውድቅ ለማድረግ እየሞከሩ ይገኛሉ። በህፃናት ላይ በቅርብ ቤተሰብ የሚፈጸም ጾታዊ ጥቃት አሳሳቢ የሆነ መምጣቱ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንዲኖሩ አልፈልግም፣ ወደ መጡበት መመለስ አለባቸው ሲሉ ተናገሩ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜና ስናልፍ አንዳንድ የኤርትራ የዲፕሎማቲክ ማህበረሰቦች በኢትዮጵያና በኤርትራ መካከል የተፈረመውን የአልጀርሱን ስምምነት ዋቢ በማድረግ ኢትዮጵያ የምታነሳውን የአሰብ ወደብ ጥያቄ ውድቅ ለማድረግ ሲጥሩ ይታያሉ። በወቅቱ በኢትዮጵያና በኤርትራ መካከል የነበረው ስምምነት በኢትዮጵያ በኩል እንደ ራስ ገዝ ግዛት ተቆጥሮ ስለነበረው የአሰብ ግዛት አንድም የሚጠቅሰው ነገር እንደሌለ ደግሞ በኢትዮጵያ በኩል የሚቀርብ ማስረጃ ነው። በዚህ ሀሳብ ዙሪያ የሚያጠነጥን ዝርዝር ዘገባ ተዘጋጅቷል። በኢትዮጵያ የኤርትራ ኤምባሲ ተወካይ የሆኑትን ቢኒያም በርሄን ጨምሮ ሌሎች የኤርትራ የዲፕሎማሲ አካላት ኢትዮጵያ አሁን ለምታነሳው የወደብ በዋነኝነትም የአሰብ ጥያቄ በኤርትራ በኩል በግሪጎሪያኑ 2000 የተፈረመውን የአልጀርስ ስምምነትና በአልጀርሱ ስምምነት አማካኝነት በወቅቱ የተቋቋመውን የኢትዮጵያና የኤርትራ የድንበር ኮሚሽን ውሳኔ ከሰሞኑ እንደ መከራከሪያ ደጋግመው ሲያነሱ ታይተዋል። በወቅቱ የነበረው የኢህአዴግ የሽግግር መንግስት የውጭ ጉዳይ ሚኒስትር ስዩም መስፍንና የወቅቱ የኤርትራ የውጭ ጉዳይ ሚኒስትር አሊ ሰይድ አብደ ላይ ፈረሙት የኤርትራ ኢትዮጵያ የድንበር ኮሚሽን ስምምነትን በማንሳት ኢትዮጵያ ያን የተፈረመውን የድንበር ስምምነት ልታከብር እንደሚገባን በመግለጽ በተለያዩ የማህበራዊ ትስስር ገጾች ላይ ሲያሰፍሩም ተመላክቷል። ይህ ታሪካዊ ስምምነት ብዙ ዝግቦች በነበሩበትና ዛሬም ድረስ ጥያቄዎች የሚጫሩበት ሲሆን ይስተዋላል። ኢትዮጵያ በአሁኑ ወቅት የምታነሳው የአሰብ ወደብ ጥያቄ መሰረት ዲሞግራፊያዊ፣ ታሪካዊና በህግ ደግሞ ኤርትራ ከኢትዮጵያ ጋር በፌዴሬሽን ከተዋሃደች ከዓመታት በኋላ በደርግ ዘመነ መንግስት ውስጥ አሰብን እንደ አንድ የኢትዮጵያ ራስ ገዝ ግዛት የሚቆጥረውን አዋጅ ቁጥር 16 1980 በመመርኮዝ በወቅቱ በኢትዮጵያና በኤርትራ መካከል የተፈረመው ስምምነት የአሰብ ራስ ገዝ ግዛት በየትኛው መንገድ ከኢትዮጵያ እንደተነጠለ ግልጽ አለመሆኑን ነው። ለዚህም ይመስላል ጠቅላይ ሚኒስትር አብይ አህመድ ባሳለፍነው የህዝብ ተወካዮች ምክር ቤት ስብሰባ ላይ አሰብን በተመለከተ ሲናገሩ መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ኤርትራ በበኩሏ አሰብን የግል ግዛቷ የምታደርገው በቅኝ ግዛት ዘመን ውሎች ሲሆን ስምምነቱም ያንን ያከበረ እንደሆነ ደጋግማ ትገልጻለች። በወቅቱ የነበረው ስምምነት ኤርትራ በፌዴሬሽን ከኢትዮጵያ ጋር ከተዋሃደች በኋላ ኢትዮጵያ በስፋት ለውጭ ንግድ ስትጠቀምባቸው የነበሩትን የአሰብ ወደብን ጨምሮ የውሃ አካላትን የተመለከተ ምንም አይነት ይዘት አለማካተቱ ለኢትዮጵያ የዲፕሎማሲ ኪሳራ እንደሆነ ቢወሰድም እንደ ጀነራል ተሾመ ገመቹ ያሉ የኢትዮጵያ ከፍተኛ የመከላከያ አመራሮች ግን አሰብ በወቅቱ አሳልፎ መስጠት ስልጣን ባልነበረው የሽግግር መንግስት አማካኝነት ተላልፎ የተሰጠ እንደሆነ ሲገልጹ መደመጣቸው የሚታወስ ነው። ይሄ ባህር እኛ ጋር ነበረ። ይሄ ባህር አሰብ ነው የነበረው። አሰብ ደግሞ እንደምታውቁት ራስ ገዝ ነው የነበረውና ብዙ ነገሮች ይሄ ባህር ወደ ሌላው አካል ሲሄድ እንደምታውቁት የሽግግር መንግስት ነው ይሄን ባህር ሳልፎ የሰጠውና በሌጂቲመሲ አንፃር ካየነው ማንዴት የለው
አሁን ላይ በኢትዮጵያ በኩል የሚቀርበው ጥያቄም የወቅቱን ስምምነት ከመጣስ ጋር የሚገናኝ ሳይሆን በውዥንብርና ግልጽ ባልሆነ መልኩ ከኢትዮጵያ ስለተነጠለው የቀይ ባህር የባህር በር ጉዳይ ስለመሆኑ በተደጋጋሚ ሲገለጽ ይሰማል። በህፃናት ላይ በቅርብ ቤተሰብ የሚፈጸም ጾታዊ ጥቃት አሳሳቢ የሆነ መምጣቱ ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር በኢትዮጵያ በህፃናትና ታዳጊዎች ላይ የሚፈጸሙ የአስገድዶ መድፈር ወንጀሎች በቅርብ ቤተሰቦች እንደሚፈጸም ማረጋገጡን አስታውቋል። ሩሃ ግርማ ተጨማሪ አላት። ጾታን መሰረት ያደረገ ጥቃት በሁሉም የዓለማችን ክፍሎች የሚፈጸም የሰብአዊ መብት ጥሰት ነው። ይህ ጥቃት በተለይም በሴቶችና ታዳጊ ሴቶች ላይ ጎልቶ የሚታይ ችግር ነው። በዓለም አቀፍ ደረጃ ከ3 ሴቶች መካከል አንዷ ማለትም 35 በመቶ የሚሆኑት በህይወት ዘመናቸው አካላዊ ጥቃት ወይም ወሲባዊ ጥቃት እንደሚደርስባቸውና በአጠቃላይ በዓለማችን ካሉት ሴቶች 50 በመቶ የሚሆኑት አንድ ወይም ሌላ አይነት ጾታዊ ጥቃት እንደሚገጥማቸው ስለ ጾታዊ ጥቃት የተጻፉ መዛግብት ይጠቁማሉ። እጅግ ልብ የሚሰብረው ደግሞ በልጆች ላይ ጾታዊ ጥቃት በአብዛኛው የሚያደርሱት የቅርብ ሰዎች መሆናቸው ሲሆን ለአብነትም የቤተሰብ አባላት፣ ጎረቤት፣ ጓደኛና ወዳጅ ሊሆኑ ይችላሉ። አጥቂዎቹ ብዙውን ጊዜ ያላቸውን እምነትና ቅርበት ተገን በማድረግ የልጆችን ህይወት ገና በማለዳው ያጨልሙታል። የዘርፉ ባለሙያዎች እንደሚያስረዱት በልጆች ላይ የሚደርሰው ጾታዊ ጥቃት ዘርፈ ብዙ ችግሮችን ይዞ የሚመጣ ሲሆን ከእነሱም መካከል አካላዊ፣ ስነልቦናዊ፣ ማህበራዊና የጤና ችግሮች ይጠቀሳሉ። ችግሩን ይበልጡ ስብስብ የሚያደርገው ደግሞ ይህን ከባድ ችግር ልጆች የመከላከልም ሆነ የመቋቋም አቅም ማጣታቸው ነው። በዚህም የሴቶች ማህበራዊ ጉዳይ ሚኒስቴር ባካሄደው ጥናት በኢትዮጵያ በተለይም ሰላም በሌለባቸው አካባቢዎች በህፃናት ታዳጊዎች ላይ የሚፈጸም ያስገድዶ መድፈር ወንጀሎች በቅርብ ቤተሰቦቻቸው እንደሚፈጸም ማረጋገጡን አስታውቋል። ሚኒስቴር መስሪያ ቤቱ ህፃናት ግጭትና ለመረጋጋት ከሚያደርስባቸው ተጽዕኖ በተጨማሪ በቅርብ ቤተሰቦቻቸው እየተፈጸመ ያለው ጾታዊ ጥቃት አሳሳቢ እንደሆነና ህፃናትን ከአደጋ የመጠበቅና የመከላከል ኃላፊነት ያለባቸው የቅርብ ዘመዶቻቸው ራሳቸው ለህፃናቱ ስጋት እየሆኑ መምጣታቸው አስደንጋጭ መሆኑን ገልጿል። እድሜያቸው ከ4 እስከ 8 ዓመት ባሉ ህፃናት ላይ የሚፈጸሙ ያስገድዶ መድፈርና ሌሎች ጾታዊ ጥቃቶች በአባታቸው፣ በወንድማቸው ወይም በአጎታቸው እንደሚፈጸም በጥናት ማረጋገጡን ሚኒስቴር መስሪያ ቤቱ ገልጿል። በተደጋጋሚ የሚወጡ ሪፖርቶች ጾታን መሰረት ያደረጉ ጥቃቶች መጠን እየቀነሰ ሳይሆን እየጨመረ መምጣቱን ያሳያሉ። በተለይም በማህበረሰባችን ጾታዊ ጥቃት የተፈጸመባቸውን ልጆችን የማግለልና መጠቋቋሚያ የማድረግ አዝማሚያ ይታያል። በሚያሳዝን ሁኔታ አጥቂዎችም ይህንን የማህበረሰብ አመለካከት ስለሚያውቁ አጋለጥሻለሁ፣ ትዋረጃለሽና ሌሎች ቃላትን በመደርደር ምንም ያላጠፉ ልጆች እንደ ጥፋተኛ በመቁጠር ያሸማቅቋቸዋል። በዚህም ተበዳይ ሆነው አንገታቸውን እንዲደፉ ይገደዳሉ። የሴቶችና ማህበራዊ ጉዳዮች ሚኒስቴር በኢትዮጵያ ጾታን መሰረት ያደረጉ ጥቃቶች በዜጎችና በሀገር ላይ ያደረሱ ያሉት ተጽዕኖ ቀላል የሚባል እንዳልሆነና ከቅርብ ዓመታት ወዲህ ድርጊቱ እየተባባሰ መምጣቱን ገልጿል። በጥቃት አድራሾች ላይ አስተማሪ እርምጃ የመውሰድ ተግባር ተጠናክሮ እንደሚቀጥልም ሚኒስቴር መስሪያ ቤቱ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንዲኖሩ አልፈልግም፣ ወደ መጡበት መመለስ አለባቸው ሲሉ ተናገሩ። በሌላ ዜና የሩሲያና ዩክሬን ጦርነት መቋጨት በሚቻልበት አግባብ ላይ ለ5 ሰዓታት የተወያዩት ፑቲንና ዊትኮፍ ያለ ስምምነት መለያየታቸውን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Using vulgar language, President Trump today questioned why the United States would allow people from Haiti and Africa into the country. የዩናይትድ ስቴትስ ኦፍ አሜሪካው ፕሬዝዳንት ዶናልድ ትራምፕ በብዙ የአፍሪካ ሀገራት መነጋገሪያ ርዕስ መሆናቸው ወደ መሪነት ብቅ ካሉበት ጊዜ አንስተው አዲስ ነገር አይደለም። የአሜሪካው ፕሬዝዳንት ወደ ተስፋይቱ ምድር የሚገቡ የውጭ ዜጎችን በሚመለከተው ረቂቅ ሕግ ላይ ከ8 ዓመታት በፊት በነጩ ቤተ መንግስት ከአንዳንድ የሕግ መወሰኛው ምክር ቤት እንደራሴዎች ጋር በተደረገ ምክክር ላይ ከአፍሪካና ሄይቲ የመጡ ስደተኞችን በማንቋሸሽ የተጠቀሙበት ወይም ተጠቀሙበት የተባለው ጸያፍ አነጋገር በአፍሪካ ብዙዎችን አስቆጥቶ እንደነበር የሚታወስ ነው። Why do we want these people from, quote, all these shithole countries here? According to a Democratic aide familiar with the conversation, Mr. Trump was referring to African nations and Haiti. ትራምፕ ቆሻሻ ቦታን ለመግለጽ የሚውለውን ጸያፍ ቃል መጠቀማቸው በአህጉሩ ስለሳቸው ያለውን አሉታዊ አመለካከት በወቅቱ ከማጠናከሩም በላይ ብዙዎችም ትራምፕን ዘረኛ እንዲሏቸው ያስገደደም ነበር። ዶናልድ ትራምፕ ከ9 ዓመታት በፊት ለመጀመሪያ ጊዜ ወደ ስልጣን በመጡ ሰሞን ብዙዎች በተለይ የሙስሊም ሀገራት ተወላጆች ወደ ዩናይትድ ስቴትስ እንዳይገቡ የሚያግድ ሕግ የፈረሙበት እርምጃ
መያዛቸው በአፍሪካ ብርቱ ቁጣ መቀስቀሱ አይዘነጋም። ያኔ እገዳው ካረፈባቸው ሀገራት መካከል ከአፍሪካ ሱዳን፣ ሶማሊያና ሊቢያ የሚገኙበት ሲሆን ከሰሞኑ በተካሄደ የካቢኔ ስብሰባ ላይም ዳግም ሶማሊያና ሶማሊያውያንን ቆሻሻ ብለው በመግለጽ በማንቋሸሽ የተጠቀሙበትን ጸያፍና አክብሮት የጎደለው አነጋገር ብዙዎችን በተለይም ሶማሊያውያንን ያስደነገጠ እጅግም ያስቆጣ እንደነበር ኤኤፍፒ ዘግቧል። Ilhan Omar is garbage. She's garbage. Her friends are garbage. These aren't people that work. These aren't people that say, let's go, come on, let's make this place great. These are people that do nothing but complain. እንደ ፈረንሳዩ የዜና አገልግሎት ኤኤፍፒ ዘገባ ትራምፕ እውነቱን ለመናገር እነዚህ ሶማሊያውያን አሜሪካ እንዲኖሩ አልፈልግም ሲሉ ከካቢኔ አባሎቻቸው ጋር በነበራቸው ስብሰባ ላይ የተናገሩ ሲሆን አክለውም ወደ ሀገራችን የማይጠቅም ነገር ማምጣቱን ከቀጠለን አሜሪካ በተሳሳተ መንገድ ትጓዛለች ሲሉም ተደምጠዋል ተብሏል። አያይዘውም ሀገራቸው በሽብር እየተናጠች ጥሩ ያልሆነችው በምክንያት ነው ሲሉም አነጋጋሪ አስተያየት የሰጡት ትራምፕ ሶማሊያውያንን እዚህ ማየት አልፈልግም ወደ መጡበት መመለስ አለባቸው ካሉ በኋላ ከዚያም ከኬንያ የስደተኞች ካምፕ ተነስታ ለኮንግረስ ለመመረጥ የመጀመሪያዋ ሶማሊያዊት አሜሪካዊት እንደራሴ የሆኑትን ዲሞክራቷን ኢልሃን ኦማርን ወደ ማብጠልጠል ነበር የዞሩት። Ilhan Omar is garbage. She's garbage. Her friends are garbage. ሁልጊዜ እመለከታታለሁ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች እናም እሷ ብቁ ያልሆነ ሰው ነች ብዬ አስባለሁ ሲሉ ተናግረዋል። ኢልሃን ኦማር በማህበራዊ የትስስር ገጿ ላይ በሰጠችው የአጸፋ ምላሽ በበኩሏ ስለኔ ያለው አመለካከትና ስሜት በጣም አሳፋሪ ነው ብላ እጅግ የሚያስፈልገውን እርዳታ በቶሎ እንደሚያገኝ ተስፋ አድርጋለሁ ስትል በነገር ሸንቆጥ እንዳደረገቻቸው ኤኤፍፒ ዘግቧል። የሆነ ሆኖ የትራምፕ ንግግር ሰፊ የሶማሊያ ማህበረሰብ አባላት በሚኖሩበት ሚኒሶታ የኢሚግሬሽን ባለስልጣናት አስገዳጅ ዘመቻ ለማድረግ እያሰቡ ባለበት ወቅት የተሰማ መሆኑን ዘገባው አክሎ አስታውሷል። በሌላ ዜና እንደ ዘበት በሁለት ሳምንት ይጠናቀቃል ተብሎ የተጀመረውንና በየወሩ እልፍ ሰዎችን ህይወት እያረገፈ ዩክሬንን እያፈራረሰ ሩሲያን እያቆሰለና እያዳከመ የቀጠለውን ጦርነት ለማስቆም ፑቲንና የትራምፕ ልዩ መልእክተኛ በሞስኮ ተገናኝተው ለ5 ሰዓታት ያደረጉት ንግግር ምንም ፍሬ ሳያፈራ መጠናቀቁን ኤኤፍፒ ዘግቧል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የትራምፕ አማች ያሬድ ኩሽነር ከፑቲን ጋር የተገናኙት ጦርነቱን ለማስቆም ያስችላል የተባለ ለሳምንታት የቆየ ጠንካራ ዲፕሎማሲያዊ ውይይት ከተደረገ በኋላ ቢሆንም እንደ ኤኤፍፒ ዘገባ ግን ውይይቱ የተጠበቀውን ያህል ምንም አይነት ለውጥ ማምጣት ሳይችል ባክኖ ቀርቷል። በህዳር ወር ላይ ለመገናኛ ብዙሃን ሾልኮ የወጣው የሰላም እቅድ ለሩሲያ ያደላ እንደሆነ በሰፊው ሲነገር ከሰነበተ በኋላ በቅርብ ሳምንታት ውስጥ ብዙ ለውጦች ተደርገውበታል ቢባልም አሁንም ቢሆን ግን ለኪየቭ የደህንነት ዋስትና መስጠትና ውጊያ በሚካሄድባቸው በርካታ የዩክሬን ምስራቃዊ ክፍሎች የሚደረግ ቁጥጥርን ጨምሮ ሩሲያና ዩክሬን አሁንም በጥልቀት የሚቃረኑባቸው አንዳንድ ጉዳዮች አልተፈቱም ተብሏል። ሞስኮና የዩክሬን አጋሮች በሰላም እቅዱ ላይ ያላቸው የተለያየ አቋም እንዳለ ሆኖ ዋይት ሀውስ ግን የጦርነቱ ፍጻሜ አንጻራዊ ተስፋ አለው ቢልም የአውሮፓ መሪዎች ግን ከ4 ዓመታት በኋላም የሁለቱን ሀገራት ጦርነት የሚያስቆም የሰላም ስምምነት ስለመደረሱ ጥርጣሬ ያላቸው ሲል የዘገበው አጃንስ ፍራንስ ፕሬስ ነው። በኤድስ ከሚያዙ ሰዎች መካከል ታዳጊና ወጣት ሴቶች 25 በመቶውን ድርሻ እንደሚይዙ የተመድ ኤድስ ሪፖርት አመላከተ። ሪፖርቱ ያይዘውን በፈረንጆቹ አቆጣጠር በ2026 የሀገር ውስጥ የኤችአይቪ በጀት ለመጨመር እቅድ ከያዙ 26 ሀገራት መካከል ኢትዮጵያ አንዷ መሆኗን ገልጿል። ዮናስ ግርማ ተጨማሪ አለው። Millions still lack access to HIV prevention and treatment services because of who they are, where they live, or the stigma they endure. በአሁኑ ሰዓት በዓለም ከ40 ሚሊዮን ሰዎች በላይ በደማቸው ውስጥ ኤድስ እንደሚገኝ የተመድ ሪፖርት የሚያመላክት ሲሆን ከሳራ በታች በሚገኙ የአፍሪካ ሀገራት አዲስ በኤድስ ከሚያዙ ሰዎች መካከል 25 በመቶውን የሚይዙ ታዳጊና ወጣት ሴቶች መሆናቸውን የተመድ የኤድስ ሪፖርት አመላክቷል። ተመድ ዓለም አቀፍ የኤድስ ቀንን አስመልክቶ ይፋ ባደረገው የ2025 ሪፖርት ላይ እንደጠቀሰው በኤድስ የሚያዙ ሰዎች ቁጥር በ2010 ከነበረው የቀነሰ ቢመጣም ከሳራ በታች በሚገኙ የአፍሪካ ሀገራት
ሀገራት የሚገኙ ታዳጊና ወጣት ሴቶች ከቀረው ዓለም በማይመጣጠን መልኩ እየተጠቁ መሆኑን ገልጿል። አዲስ በኤድስ ከሚያዙ ሰዎች ቁጥር ከ15 እስከ 24 ዕድሜ ክልል ውስጥ ያሉ ወንዶች የመያዝ ሁኔታ በ62 በመቶ ሲቀንስ በተመሳሳይ ዕድሜ የሚገኙ ሴቶች በኤድስ የመያዝ ሁኔታ የቀነሰው 51 በመቶ ብቻ መሆኑ ተመላክቷል። በ2024 በዓለም አቀፍ ደረጃ በአንድ ቀን ውስጥ 570 አዳዲስ ታዳጊና ወጣት የሴት ኤድስ ታማሚዎች እንደተመዘገቡ በሪፖርቱ ተገልጿል። ለዚህ ምክንያቱ ደግሞ የረጂ ድርጅቶች ድጋፍ መቀነስና መቋረጡ ኤድስን አስመልክቶ የሚተገበሩ ፕሮግራሞች ላይ የፈጠረው መስተጓጎልም እንደሆነ ሪፖርቱ አመላክቷል። እንደ ሪፖርቱ ከፈረንጆቹ 2010 እስከ 2024 በተሰሩ ስራዎች ከ15 እስከ 24 የዕድሜ ክልል ውስጥ ያሉ ታዳጊና ወጣት ሴቶች በኤድስ የመያዝ ምጣኔ በዓለም አቀፍ ደረጃ በግማሽ ያልቀነሰ እንደነበር ተገልጿል። በምስራቅ፣ በደቡብ፣ በምዕራብና በመካከለኛው አፍሪካ እንዲሁ በተመሳሳይ ቀንሶ የነበረ ሲሆን ለዚህ ምክንያቱ ደግሞ የኤድስ ሕክምናና መድኃኒት ተደራሽነት ላይ የተከናወኑ ተግባራት በአግባቡ መተግበራቸው እንደሆኑ ተገልጿል። ይሁን እንጂ ባለፉት ዓመታት ግን በዓለም አቀፍ ደረጃ የረጂዎች ድጋፍ ከ2023 ሲነጻጸር የ2025 ከ30 በመቶ እስከ 40 በመቶ መቀነስ የታየበት መሆኑን በተለይ በማደግና ዝቅተኛ ኢኮኖሚ ባላቸው ሀገራት ላይ ተግዳሮት መፍጠሩንም ተመድ በሪፖርቱ ላይ ይፋ አድርጓል። ምንም እንኳን ከዓለም አቀፉ ምንጭ የሚገኝ የገንዘብ ድጋፍ መቋረጥና መቀነስ ቢኖርም አገራት ለገንዘብ እጥረቱ ሳይበገሩ አገልግሎቱ እንዳይስተጓገል ምላሽ መስጠታቸውን ሪፖርቱ አመላክቷል። ተመድ በሪፖርቱ በ2030 ያቀደውን ኤድስን የማህበረሰብ ጤና ችግር እንዳይሆን የማድረግ ግብ ለመምታት መካከለኛና ዝቅተኛ ገቢ ላላቸው ሀገራት በአመት 21.9 ቢሊዮን ዶላር ያስፈልጋል ብለዋል። ከ2026 እስከ 2031 ይተገበራል ተብሎ በተዘጋጀው የግሎባል ኤድስ ስትራቴጂ ዓላማም ለ40 ሚሊዮን ህዝብ ጸረ ኤድስ መድኃኒት በመስጠት ለ20 ሚሊዮን ህዝብ ጸረ ኤድስ መድኃኒትን መሰረት ያደረገ የመከላከል ስራ በመስራትና ከኤችአይቪ ኤድስ ጋር በተያያዙ አገልግሎቶች ከአድሎና መገለል ነጻ እንዲሆኑ በማስቻል ኤድስን የማህበረሰብ ጤና ችግር ከማይሆንበት ማድረስ መሆኑ ተመላክቷል። በ2025 መጀመሪያ በዓለም አቀፍ የእርዳታ መቀነስ ምክንያት በኤድስ ምርመራና በጸረ ኤድስ አወሳሰር ላይ መስተጓጉል ፈጥሮ የነበረ ሲሆን በዚህም ከ350 ሺህ በላይ የጤናና የማህበረሰብ ሰራተኞች በጊዜያዊነት ደሞዛቸው ተቋርጠዋል። በፔፕፋር እርዳታ ያገኙ ከነበሩት 53 በመቶ የኤድስ ክሊኒኮች ተስተጓጉሎም እንደነበር ተገልጿል። የግዢና የአቅርቦት ሰንሰለት ስርዓታቸው በአብዛኛው በረጂ ድርጅቶች ላይ የተንጠለጠሉ ሀገራትም መስተጓገል ገጥሟቸዋል ተብሏል። በ2025 መጀመሪያ የመድኃኒት ክምችት እጥረት ገጥሟቸው ከነበሩት ሀገራት መካከል ኮንጎ፣ ኢትዮጵያና ኬንያ በሪፖርቱ ተጠቅሰዋል። የእርዳታ መቋረጥ ወይም መቀነስ ነጻ የነበሩ አገልግሎቶች በክፍያ እንዲሆኑ ያስገደደ ነበር ተብሏል። በሪፖርቱ እንደተገለጸው በጾታዊ ጥቃት ያለፉ ሰዎች ከዚህ በፊት በነጻ ያገኙትና ጥቃቱ በደረሰ በ48 ሰዓታት ውስጥ ይሰጥ የነበረው መድኃኒት አሁን ላይ በክፍያም እንዲሆን አድርጓል ተብሏል። በዚህም ከተጠቀሱ ሀገራት መካከል ኢትዮጵያም ትገኝበታለች። ኤድስ ከታወቀበት ጊዜ ጀምሮ ትልቁ እርዳታ የሚገኝበት ዓለም አቀፍ የኤድስ ፈንድ 75 በመቶ ድጋፉን ለጊዜው በማቋረጡ ከኤድስ ጋር የተያያዙ ስራዎችን እያስተጓጎለ እንደሚገኝም ተነግሯል። ይህ በ2030 የተቀመጠውን ኤድስን ከህብረተሰብ ጤና ስጋትነት ለማላቀቅ የሚሰሩ ስራዎች ላይ ክፍተት እንደፈጠረም ተነግሯል። እንደ ሪፖርቱ የእርዳታ ክፍተቶችን ለመምላት አገራት ፈጣን ምላሽ ሰጥተዋል ተብሏል። በ2026 የሀገር ውስጥ የኤችአይቪ በጀት ለመጨመር እቅድ ከያዙ 26 ሀገራት መካከል ኢትዮጵያም አንዷ ናት ተብሏል። በኢትዮጵያ፣ በኬንያ፣ በማላዊ፣ በናይጄሪያ፣ በታንዛኒያ፣ በዛምቢያና በዚምባብዌ በተሰራ የሀገር ውስጥ አቅም ዳሰሳ መሰረት አገራቱ በእርዳታ መቀነስ ከሚደርስባቸው ጫና ለመውጣት የሀገር ውስጥ የገንዘብ ድጋፍ ለመጨመርና የግልና የመንግስት ትብብርን ለማጠናከር ከኤድስ ጋር ለተያያዙ አገልግሎቶች የሚውል ከታክስ የሚገኝ በጀት ለመመደብ እንደሚሰሩ ማሳወቃቸውን ሪፖርቱ አመላክቷል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በኢትዮጵያ አስተናጋጅነት ሲካሄድ በቆየው የሴካፋ ከ17 ዓመት በታች ውድድር ኢትዮጵያ 3ኛ ደረጃን ይዛ በማጠናቀቅ በቀጣዩ የአፍሪካ ዋንጫ የሚያሳትፋትን ውጤት በማግኘቷን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ጠብቁ።
የሀገራዊ ምክክር ኮሚሽን በቀረው አጭር ጊዜ ውስጥ ቀሪ ስራዎቻችንን የመጨረስ ሁኔታ ይኖራል የሚል እምነት የለኝም ሲል ገለጸ። በተጨማሪም ታጣቂዎች፣ የፖለቲካ ፓርቲዎችና የትግራይ ክልል አካላት ወደ ምክክሩ እንዲገቡ የሃይማኖት ተቋማትና መንግስታዊ ያልሆኑ ድርጅቶች እንዲያግዙ ጥሪ አቅርቧል። ብዙነህ እንዳለ ዝርዝር አለው። የሀገራዊ ምክክር ኮሚሽን ታጣቂዎች፣ የፖለቲካ ፓርቲዎችና የትግራይ ክልል በምክክሩ መሳተፍ ለምክክሩ መሳካት ቁልፍ ጉዳይ ስለሆነ እነዚህ አካላት ወደ ምክክሩ እንዲገቡ የሃይማኖት ተቋማትና መንግስታዊ ያልሆኑ ድርጅቶች እንዲያግዙት ጥሪ አቅርበዋል። ጥሪው የቀረበው ህዳር 23 ቀን 2018 ዓ.ም በሀገራዊ ምክክር ኮሚሽን ከሃይማኖት ተቋማትና ከሲቪል ማህበረሰብ ድርጅቶች ጋር የተጀመረው ምክክር ውጤታማ እንዲሆን በካፒታል ሆቴል በመከረበት ወቅት ነው። በመድረኩ ላይ የመክፈቻ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ የኮሚሽኑ የመጨረሻውን ጉባኤ ለመጥራት ከጫፍ ደርሰናል ብለዋል። ዋና ኮሚሽነሩ ይሁንና ዋና ጉባኤው ለመጥራት 4 ቁልፍ ጉዳዮች ቀርተዋል ሲሉ አስረድተዋል። ከነዚህ ቁልፍ ጉዳዮች መካከል እስካሁን በትግራይ ክልል አጀንዳ ማሰባሰብ አለመጀመሩ፣ ታጣቂዎች፣ የፖለቲካ ፓርቲዎችና በማረሚያ ቤቶች ያሉ ታራሚዎች በሂደቱ አለመሳተፋቸው መሆናቸውንም ዘርዝረዋል። የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት ውክልና አግኝተው እንደ ሌሎች ክልሎች አጀንዳውን የሚሰጡበትና በምክክር ጉባኤው ላይ እንዲሳተፉ የማድረጉ ሂደት እጅግ ቁልፉ ነው። ሁለተኛው በተለያዩ ምክንያቶች ከመሳተፍ የታቀቡ የፖለቲካ ፓርቲዎች ወደ ሂደቱ እንዲመጡ ለማድረግ ተጨማሪ ጥረቶችን ማድረግ ማስፈለጉ ነው። እነዚህን ተግባራት በማከናወን ውጤት ላይ ለመድረስና ወደ ምክክር ምዕራፍ ለመሸጋገር የሚደረገው ጥረት ከኮሚሽኑ በጊዜ የተገደበ እንቅስቃሴ ውስጥ እንዲሁም በዚህ መድረክ ተሳታፊዎች በህዝባችንና በተለያዩ ባለድርሻ አካላት ከተጣለበት ትልቅ ተስፋ አኳያ ሲታይ ከፍተኛ ጫና ያለው ነው። እነዚህ በምክክሩ ያልተሳተፉ አካላት ወደ ምክክሩ እንዲመጡና ምክክሩ ፍሬ እንዲያፈራ ደግሞ የሃይማኖት አባቶችና መንግስታዊ ያልሆኑ ድርጅቶች አግዙን ሲሉ ጥሪ አቅርበዋል። ኮሚሽነሩ ለምን የሁለቱ አካላትን እገዛ እንዳስፈለገ ሲናገሩም ደግሞ የሃይማኖት አባቶችና የሲቪል ማህበረሰብ ድርጅቶች በህዝቡ ዘንድ ተሰሚነት ስላላቸው ነው ብለዋል። ለምክክሩ እውን መሆን የአራቱ አካላት መሳተፍ ቁልፍ ጉዳይ መሆኑን ዋና ኮሚሽነር መስፍን አራያ ተናግረዋል። ከተሳታፊዎች ወደ ምክክሩ ያልመጡ አካላትን የትግራይ ክልልን ጨምሮ እስከ መቼ ነው የሚጠበቁት የሚል ጥያቄ ቀርቧል። በተጨማሪም የቀሩት አካላትስ የማይመጡ ከሆነ እነሱን ጥለን ነው ወይ ጉባኤ የምናካሄደው የሚሉ ጥያቄዎች ከተሳታፊዎች ተነስተዋል። በውይይት መድረኩ ላይ ኮሚሽኑ ያጋጠሙትን ችግሮች ያቀረቡት ምክትል ኮሚሽነር ሂሩት ገብረስላሴ በትግራይ ክልል ባለው የፖለቲካ ሁኔታ አጀንዳ ማሰባሰብ እንዳልተቻለ ተናግረው የፖለቲካ ፓርቲዎች በምክክሩ እንሳተፍ ያሉት በኮሚሽነሮቹ መረጣ አልተካተትንም በማለትና ኮሚሽኑ ለመንግስት ታዛዥ ስለሆነ ውጤት ላያመጣ ይችላል በሚል ምክንያት እንደሆነ አስረድተዋል። ከዚህ ባለፈ ግን በቀረው አጭር ጊዜ ውስጥ ቀሪ ስራዎችን የመጨረስ ሁኔታ ይኖራል የሚል እምነት የለኝም ሲል ኮሚሽኑ ገልጿል። የትግራይ አልተካተተም። አንድ የሚይዘን ነገር ያ ሳይካተት አጀንዳ አናውንስ ወይም ደግሞ ማሳወቅ ስለማይቻል በዚህ ምክንያት ነው። ሁለተኛ ሀገራዊ ጉባኤ መጥራት ነው። የትግራይ ተወካዮች በሌሉበት ሀገራዊ ጉባኤ መጥራት ስለተቸገርን ነውና አሁን በቀረን በዚህ 3 ወር ውስጥ ይሄ ሁሉ ተደርጎ ያልቃል ወይ? አያልቅም። ግልጽ ነው። እንግዲህ እኛ በመፈጸም ወይም እንደው በመገዘት አይደለም የምንታምነው እና ልንታምን የምንችለው እስከዛ የሰራነውን ስራ መፈተሽ ነው። ኮሚሽኑ በትግራይ ክልል የአጀንዳ ማሰባሰብ ሂደት አለመጠናቀቁ እንዲሁም ከምክክሩ የወጡ ፓርቲዎች አለመመለስና የታጠቁ ኃይሎች ወደ ምክክሩ አለመምጣታቸው ለስራው ተግዳሮት እንደሆነበት ገልጿል። በምክክሩ ላይ የተለያዩ የሃይማኖት ተቋማት መሪዎችና የሲቪል ማህበረሰብ ድርጅቶች እንዲሁም የስራ ኃላፊዎች ተገኝተዋል። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ከእስር እንዲፈቱ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ አስተላለፈ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ተሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በነሐሴ 16 ቀን 2016 ዓ.ም ወደ መቀለ ከተማ ለመጓዝ በተዘጋጀ
በተዘጋጀ አውሮፕላን ውስጥ በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል ክስ ቀርቦባቸው እንደነበር ይታወሳል። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አስተላልፏል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አስተላልፏል። በ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ማንቸስተር ሲቲ ከሜዳው ውጪ በማቅናት ፉልሃምን 5-4 በሆነ ውጤት ማሸነፉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊህ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካን ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። በኢትዮጵያ አስተናጋጅነት ሲካሄድ የቆየው ከ17 ዓመት በታች የሴካፋ ዞን ሻምፒዮና ውድድር በታንዛኒያ አሸናፊነት ፍጻሜውን አግኝቷል። በውድድሩ ላይ አስደናቂ ብቃቱን በማሳየት አንድም ጨዋታ ሳይሸነፍ ለፍጻሜ የደረሰው የታንዛኒያ ብሔራዊ ቡድን ታዳጊዎች በፍጻሜው ጨዋታ በአበበ ቢቂላ ስታዲየም በተደረገው ፍልሚያ ዩጋንዳን 3-2 በሆነ ውጤት በማሸነፍ የዋንጫው ባለቤት ሆኗል። ከፍጻሜው ጨዋታ በፊት በተደረገ ጨዋታ ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመት በኋላ ለአፍሪካ ዋንጫ ማለፉን ያረጋገጠበትን ውጤት ማስመዝገብ ችሏል። ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን ማጣሪያ የደረጃ ጨዋታ ኢትዮጵያ ኬንያን አሸንፋለች። በአበበ ቢቂላ ስታዲየም በተከናወነው ጨዋታ ኢትዮጵያ 3-0 ማሸነፍ ችላለች። በውድድሩ ላይ በኢትዮጵያ በኩል ክስተት ከነበሩት ተጫዋቾች አንዱ ዳዊት ካሳው በውድድሩ 8 ግቦችን በማስቆጠር የውድድሩ ኮከብ ግብ አስቆጣሪ በመሆን ሽልማት ተበርክቶለታል። ኢትዮጵያ ማሸነፏን ተከትሎ ዩጋንዳና ታንዛኒያ ተከትላ ሞሮኮ በምታዘጋጀው የ26ቱ ከ17 ዓመት በታች የአፍሪካ ዋንጫ ተሳታፊ መሆኗን አረጋግጣለች። ሶስተኛ ደረጃን ይዘው ያጠናቀቁት ቀይ ቀበሮዎቹ በውድድር ባሳዩት ስፖርታዊ ጨዋነት ምክንያት የጸባይ ዋንጫ ተሸላሚ መሆን ችለዋል። ብዙ እግር ኳስ ወዳድ ኢትዮጵያውያን በአዳጊዎቹ ውጤት መደሰታቸውን የገለጹ ሲሆን በባህልና ስፖርት ሚኒስቴርም ለታዳሚዎቹ የ10 ሚሊዮን ብር የማበረታቻ ሽልማት ተበርክቶላቸዋል። የስምንተኛ ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች ትላንት ሲደረጉ ቅዱስ ጊዮርጊስ ወደ ድል ሲመለስ መቻልና ድሬዳዋ ከተማ ነጥብ ተጋርተዋል። ሁለት ቀይ ካርዶች በተሰጡበት ጨዋታ ጦሩና ብርቱካናማ ለባሾቹ 1-1 ተለያይተዋል። ስምንተኛ ሳምንት የምድብ አንድ የመጨረሻ ጨዋታ መቻልን ከድሬዳዋ ከተማ ያገናኘ ሲሆን በ30ኛው ደቂቃ ላይ የመቻሉ መናፍ አሞሩ የድሬዳዋው አቡከር ሻሚል ላይ የሰራውን ጥፋት ተከትሎ በጨዋታ ዋና ዳኛ ሃይማኖት አዳነ ውሳኔ በቀጥታ ቀይ ካርድ ከሜዳ ተሰናብቷል። የቁጥር ብልጫውን እንደ መልካም አጋጣሚ የወሰዱ ድሬዎች 36ኛው ደቂቃ ላይ በአቡከር ሻሚል ከአማካይ ክፍል በጥሩ ሁኔታ ያሻገረለትን ኳስ ረጅም ጊዜ በጉዳት ከሜዳ ርቆ የቆየው መሐመድ ኑር ናስር ወደ ግብነት ቀይሮ ብርቱካናማዎቹ መሪ ማድረግ ችሏል። ከረፍት መልስ ለመናፍ ቀይ ካርድ መገኘት ምክንያት የነበረው የድሬዳዋ አቡከር ሻሚል 51ኛ ደቂቃ ላይ የሰራውን ጥፋት ተከትሎ በሁለት ቢጫ ካርድ ከሜዳ ተሰናብቷል። በቁጥር እኩል መሆን የቻሉት መቻሎች 63ኛው ደቂቃ ላይ ኮለን ኮፊ በጥሩ ቅልጥፍና የድሬዳዋ ተከላካዮችን በማለፍ ያቀበለውን ኳስ አብደል ከሪም ወርቁ ወደ ግብነት በመቀየር ቡድኑን ወደ ጨዋታ መመለስ ችሏል። ከግቡ መቆጠር በኋላ መቻሎች ጫናዎችም ፈጥረው መጫወት ቢችሉም ተጨማሪ ግብ ሳያስቆጥሩ ጨዋታው ባቻ ውጤት ተጠናቋል። በሌሎች ጨዋታዎች ፈረሰኞች ወደ ድል ሲመለሱ ሳቢ የነበረው የአዲስ አዳጊዎቹ ጨዋታ ባቻ ውጤት ተጠናቋል። የስምንተኛ ሳምንት መርሃ ግብሮች ሲጠናቀቁ የሊጉ መሪ ሲዳማ ቡና 19 ነጥቦችን በመያዝ መሪነቱን ያጠናከረ ሲሆን የ9ኛ ሳምንት መርሃ ግብሮች ከአርብ ዕለት ጀምሮ የሚቀጥሉ ይሆናል። በ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ማንቸስተር ሲቲ ከሜዳ ውጭ በማቅናት ፉልሃምን 5-4 በሆነ ውጤት በማሸነፍ ወሳኝ ድል አሳክቷል። በክራቫን ኮቴጅ በተደረገው ጨዋታ ፊል ፎደን የሲቲን 2 ግቦች ሲያስቆጥር ሃላንድ፣ ቲቸን ሬነርስ እና በርግ በራሱ መረብ ላይ ቀሪዎቹን ግቦች አስቆጥሯል። ኤርሊንግ ሃላንድ በእንግሊዝ ፕሪሚየር ሊግ 100ኛ ግቡን ያስቆጠረ ሲሆን ኖርዌያዊ አጥቂ በእንግሊዝ ፕሪሚየር ሊግ ታሪክ በጥቂት ጨዋታዎች እዚህ ቁጥር ላይ ፈጥኖ የደረሰ የመጀመሪያው ተጫዋችም ለመሆን ችሏል። 9 ግብ በተቆጠረበት ጨዋታ ሳሙኤል ቺኮዚ የፉልሃምን 2 ግቦች ከመረብ ሲያሳርፍ ኢሚል ስሚዝሮው እና አሌክስ ዮቢ ቀሪዎቹን ግቦች ያስቆጠሩ ተጫዋቾች ናቸው። አዝናኝ በነበረውና በርካታ ግቦች በተቆጠሩበት ጨዋታ ፉልሃም አሳዛኝ ተሸናፊ ሲሆን በአንጻሩ ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 2 አጥብቧል። በሌላ ጨዋታ ኒውካስል ዩናይትድ በሴንት ጄምስ ፓርክ ስታዲየም ከቶትናም ሆትስፐር የተገናኙበት ጨዋታ 2-2 በሆነ ውጤት ተጠናቋል። ብሩኖ ጉማሬሽ እና አንቶኒ ጎርደን የኒውካስልን ግቦችን ሲያስቆጥሩ ከቅጣት የተመለሰው ክርስቲያን ሮሜሮ ሁለቱንም የቶትናም ግቦች
ግቦች ከመረብ አሳርፏል። ኤቨርተን ከቦርንማውዝ ባደረጉት ጨዋታ ኤቨርተን በጃክ ግሪሊሽ ብቸኛ ግብ ታግዞ አሸንፎ ወጥቷል። የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬም ቀጥሎ ሲደረግ አርሰናል የሊጉን መሪነት ለማጠናከር ዛሬ ምሽት ብሬንትፎርድን በሜዳው የሚያስተናግድበት ጨዋታ ይጠበቃል። በሳምንቱ መጨረሻ በለንደን ደርቢ ከቸልሲ ነጥብ የተጋራው አርሰናል ወደ አሸናፊነት ለመመለስ በኤምሬትስ ስታዲየም በጨዋታውን የሚያደርግ ይሆናል። መድፈኞቹ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 5 ከፍ ለማድረግ ዛሬ ምሽት 4 ሰዓት ከ30 ላይ በሚደረገው ጨዋታ ብሬንትፎርድን ማሸነፍ ይጠበቅባቸዋል። ሁለቱ ክለቦች በፕሪሚየር ሊጉ እርስ በርስ ባደረጓቸው ያለፉት 5 ጨዋታዎች አርሰናል 3ቱን ሲያሸንፍ በሁለቱ አቻ ተለያይተዋል። በሌሎች የዛሬ ምሽት ጨዋታዎች በፕሪሚየር ሊጉ ከሁለት ተከታታይ ሽንፈት በኋላ ወደ አሸናፊነት የተመለሰው ሊቨርፑል ምሽት 5 ሰዓት ከ15 ላይ ሰንደርላንድን የሚገጥምበት ጨዋታ ይጠበቃል። በተመሳሳይ 5 ሰዓት ከ15 በሊጉ 3ኛ ደረጃ ላይ የሚገኘው ቸልሲ ከሜዳው ውጭ ሊድስ ዩናይትድን የሚገጥም ሲሆን ብራይተን ከአስቶን ቪላ፣ በርንሌ ከክሪስታል ፓላስ እንዲሁም ወልቭስ ከኖቲንግሃም ፎረስት ምሽት 4 ሰዓት ተኩል ላይ ጨዋታቸውን ያደርጋሉ። ባርሴሎና አትሌቲኮ ማድሪድን በማሸነፍ የሊጉን መሪነት አጠናክሮ ቀጥሏል። በ15ኛ ሳምንት የስፔን ላ ሊጋ ባርሴሎና አትሌቲኮ ማድሪድን 3-1 በሆነ ውጤት አሸንፏል። በካምፕኑ በተደረገው ጨዋታ ራፊኒሃ፣ ዳኒ ኦልሞና ፌራን ቶሬስ የካታላኑን ክለብ ግቦች ያስቆጠሩ ተጫዋቾች ሲሆኑ አሌክስ ቤና የአትሌቲኮ ማድሪድን ከሽንፈት ያልታገደች ብቸኛ ግብ በስሙ ማስመዝገብ ችሏል። የስፔን ላ ሊጋ መሪነት በሳምንቱ መጨረሻ ከሪያል ማድሪድ የተረከበው ባርሴሎና መሪነቱን በ37 ነጥብ አጠናክሮ ቀጥሏል። የ15ኛ ሳምንት የስፔን ላ ሊጋ ዛሬም ሲቀጥል የውጤት ማጣት ውስጥ የሚገኘው ሪያል ማድሪድ ከአትሌቲኮ ቢልባኦ ይጫወታል። በስፔን ሱፐር ካፕ ጨዋታ ምክንያት ወደፊት መጥቶ እንዲከናወን መርሃ ግብር የወጣለት የአትሌቲኮ ቢልባኦና የሪያል ማድሪድ ጨዋታ ዛሬ ይደረጋል። ሪያል ማድሪድ በሁሉም ውድድር ባደረጋቸው 5 የመጨረሻ ጨዋታ ማሸነፍ የቻለው አንዱን ብቻ ነው። በላሊጋው ከራዮ ቫልካኖ፣ ኤልቼና ጂሮና ጋር ያደረገውን ተከታታይ 3 ጨዋታ በአቻ ውጤት ተለያይቷል። በሳን ማሜስ ስታዲየም የሚደረገው ጨዋታ ምሽት 5 ሰዓት ላይ ይጀምራል። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።